ደግሞ ኮሚኒኬሽን ላይ ያለውን ነገር ጥያቄም ሊሆን ይችላል ሐሳብም ሊሆን ይችላል በደንብ ፍሪ ሆነን ሐሳባችን በደንብ እናነሳ ዛሬ። እሺ እና አሰስመንቱን እስኪ አንድ ጊዜ አብረን ሄደው እኔ ከብዙ ትሬኒንግ ይሄ በጣም ፓወርፉል ሆኖ ከማያቸው መንገዶች አንዱ እሱ ነው። ልክ ጥያቄና መልስ ስለሚሆን ሞር ኮሚኒኬሽን ስኪልስ እንድናይ ነው የፈለግኩት። አሁን የመጀመሪያው when someone speaks do I listen to understand their meaning emotion and concern not merely to prepare my reply ብዙ ጊዜ የሚያጋጥመን ችግር ስለሆነ ነው። አንዳንድ ጊዜ ማዳመጥ ግን ምንድነው ነው? ሚኒንግ ማዳመጥ ሌላ ነገር ነው። ኢሞሽን ማዳመጥ ሌላ ነገር ነው። ኮንሰርን ያንድን ሰው ኮንሰርን ማዳመጥ መቻል ሌላ ነገር ነው። አሁን ለምሳሌ ኢሞሽን ቃል የለውም፣ ኮንሰርንም ቃል የለውም። ቃል ሳይወጣ እንዴት ነው ማዳመጥ የምንችለው? ቦዲ ላንጉጅን በማየት ነው። በእነሱ ቦታ ራስን ማድረግ እንዴት ነው የሚቻለው? አሁን ለምሳሌ የራሳችን ብሶት እያለን ቴክት የትኛውም ሰርከምስታንስ ላይ ቢሮ ላይ ውሰዱት፣ ትዳር ላይ ውሰዱት፣ ማህበራዊ ህይወት ላይ ውሰዱት፣ ሰው መጀመሪያ የሚያስቀድመው የራሱን ኢሞሽን ነው፣ የራሱን ኮንሰርን ነው የሚያስቀድመው። የራሱ ሚኒንግ አለው፣ ፐርሴፕሽን አለው። ነገሮችን የሚያይበት የሚተረጉመው በራሱ አረዳድ ነው። በሌላ ሰው ጫማ ሆኖ ሌላ ሰው መናገር የፈለገው እንደዚህ ነው፣ የተሰማው ስሜት ይሄ ነው፣ አለኝ የሚለው ብሶት እና እውነታ ይሄ ነው ብሎ ማዳመጥ መቻል። አሁን ስንት ትሰጡታላችሁ? አንድ ባንድ እናያቸው። የሰው ፊት አይቶ የሰው ብሶት የሚገባው ሰው አለ። ቶሎ ሰውን የማንበብ የሰው ፊት የማንበብ ችሎታ አለው። ሲቹዌሽን የማንበብ አቅም ሁሉ ይጠይቃል። ይሄ ሲቹዌሽኑ እንደዚህ ነው ያለው፣ ኢንቫይሮንመንት ይሄን ይመስላል ብሎ የማዳመጥ ሐሳብ መስጠት ይቻላል። ዮሐንስ ቀጥል። ግን እኔ እንደ ርዕሱ ነው ማዳምጠው፣ እንደ ርዕሱ ነው። አሁን መልስ መስጠት ያለብኝ የሆነ መልስ መስጠት ያለብኝ ዲቤት እንደዚህ አይነት ከሆነ ለመልሴ ነው የምዘጋጀው። ብዙ ጊዜ ማዳምጠው በግማሽ አይምሮዬ ነው እና እንደ ውይይቱ እንደማዳምጠው ርዕስ ሊወስን ይችላል። ለመርዳት የሚሆን ከሆነ ያ ሰውየው ችግር ገጥሞት ከሆነ ሙሉ ለሙሉ ሐሳቤን ሰጥቼ መርዳት መስማት ይችላለሁ። እንዲያውም ከምመልሰው መስማቴ ብቻ እንትን ሶሉሽን ሊሆን ይችላል ብዬ ስለማስብ ማለት ነው። መሰማት አንድ ሰው ይፈልጋል እና ሰው ያንን ነው እና እንደምሰማው ጉዳይ እንደምወያይበት ጉዳይ ነው የኔ የመስማት እና ሁለት ነው የምሰጠው ብዬ ነው ማስበው። ዮሐንስ አይ ላይክ ኢት። በቃ አንዱ በቃ ትልቁ ስትራግል እሱ ነው። ግማሽ ልብ ሆነን ነው የምናዳምጠው። ኢቭን አሁን በትዳር ውስጥ ባለቤቶች ወንድም ወይም ባል ወይም ሚስት አዳምጠኝ እንደዚህ እያዳመጣችሁ ግን እያዳመጥከኝ እኮ አይደለም ተብላችሁ አታውቁም? ኢቭን ስራ ላይ ሁሉ ማለት ነው። ዳኜ ሐሳብ አለህ? እስኪ ቀጥታ። አይ በጣም በቃ ይሄ ነው ዋና ችግራችንም ይሄ ነው። እዛው ቁጭ ብለን ሌላ ቦታ ነን፣ ሐሳባችን በቃ ሌላ ቦታ ምንም። ለዛ ነው ሚኒንግም አይኖረውም፣ ኢሞሽን የለውም። ለምን አልሰማንማ? በቃ እኛ ሌላ ቦታ ስለነበር ነው ማለት። ስለዚህ ትልቁ ችግር ምንድነው የሚመስል ዳኜ? ወይ እኔ አሁን አንዱ በሆነ ነገር ላይ ሁል ጊዜ ስታዩት ኦኬ ዋይ ለምንድነው ሂውማን ኔቸር እንደሱ የሆነ ነው? ዋይ አንዳንዴ ስለ ኮሚኒኬሽን ራሱ ከሰውዬ ጋር ቁጭ ብለን ስናወራ ኢሞሽኑ ለምሳሌ አንድ ሰው እርዳኝ ብሎ ኮሚኒኬት ሲያደርገኝ ለምንድነው እንደዛ ያለው? በቃ ኢሞሽኑን በደንብ ሴንስ አድርጌ እኔ ካልወሰድኩና ካልተሰማኝ በቃ አይሰማኝም ማለት ጆሮ ይሰማል ግን ሚኒንግ አይሰጠውም። ያ ሰው ከእናትና ከአባቱ ደብቆ ለሳይካትሪስት የአእምሮ ችግር ሲሆን ሳይኮሎጂካል ችግር ሲሆን ወይንም እንደዚህ የቴንሽን ጉዳይ ሲሆን ለምንድን ነው ለባለሙያ ለሳይካትሪስት ለሳይኮሎጂስት ሄዶ ወይም ለዶክተሮች ሐሳቡን በትክክል የሚያካፍለው? ያዳምጡኛል ብሎ ስለሚያስብ ነው። ያዳምጡኛል የሚለው ደግሞ ኢሞሽኔን ኮንሰርኔን ያዳምጡኛል ማለት ነው። እሺ ወደ ሁለተኛው እንሂድ። እንግዲህ ሁለተኛው do I regularly summarize what I heard before responding especially in sensitive or complex conversations ነው የሚለው። አሁን ከባድ አሁን ማዳመጥ ምንድናቸው ሴንሲቲቭ እና ኮምፕሌክስ ኮንቨርሴሽንስ የምትሏቸው? ቁጣ ሲኖረው፣ በጣም የጋለ ክርክር በሚኖርበት ጊዜ፣ በሰላም ጊዜ እኮ መደማመጥ ይቻላል። በጣም ከምትወዱት ጓደኛ ጋር እና በጣም ፒስፉል ሆኗል በምታስቡበት ጊዜ
ከባድ ላይሆን ይችላል። ሴንሲቲቭ በሚሆንበት ጊዜ ራስን ዲፈንድ ማድረግ አለብህ። ተከራከር እባክህ፣ ራስህን ተከላከል፣ ሀሳብህን አውጣ፣ ከሰው ፊት አዋረደችህ ወይንም ደግሞ መስሪያ ቤትም ሆኖ አሁንማ ነጥብህን ማስቆጠር አለብህ በሚል በሚገፋፋ ጊዜ ዛት ሴንሲቲቭ ነው። ወይም ኮምፕሌክስ በሚሆንበት ጊዜ፣ በጣም ብዙ ኢንተረስት ግሩፕ በሚኖርበት ጊዜ፣ አንዱን ሰው ልታስደስት ስትፈልግ ሌላው የምታስቀይመው የሚመስል ጊዜ አለ። ስለዚህ አንዱ ዘዴ ምንድን ነው? ሰመራይዝ አደርጋለሁ ወይ? ሰመራይዝ አደርጋለሁ መጀመሪያ ሪስፖንድ ከማድረጌ በፊት እስኪ ማለት የፈለጉት ይሄንን ነው። ሲቹዌሽኑ ኮምፕሌክስ ነው። ወይም ልታስታርቅ ሽምግልናም ሂደት ሊሆን ይችላል። ሲቹዌሽኑ ኮምፕሌክስ ነው። ስቴክሆልደሮቹ ብዙ ናቸው። ፍላጎቶቹ ብዙ ናቸው። ነገሩ ጥቁር ወይም ነጭ አይደለም። ሁሉም የየራሳቸው እውነት አለኝ ነው የሚሉት። አሁን እንደዚህ ባለ ጊዜ ውስጥ ይሄንን ነው የሚያስፈልገው። እዚህ ላይ እስኪ ከ1 እስከ 5 የተወሰነ ሰው ይግባ። አራጋው ነው። እሺ እግዚአብሔር ይመስገን። አራጋው ቀጥል። መልካም። እኔ ያው ዝም ሬት የማደርገው 3 ነው። ግን ምንድነው ማድረገው እንደዚህ በጣም ሴንሲቲቭ እና ኮምፕሌክስ ኮንቨርሴሽን ላይ ሲሆን መመለስ አልፈልግም መጀመሪያ ማለት ነው። በቃ ያ ሰው ሐሳቡ እስኪ ጨርስ ድረስ መጠበቅ እፈልጋለሁ። እንደሌላው ማለት በኖርማል ጊዜ እንደማወራው ኢንተራክት ማድረግ ማቋረጥ ምናምን ሁሉ አልፈልግም እና እንደውም ጨረስክ ኦኬ እሺ እኔ አዳምጠኝ አሁን ብዬ ሁሉ የምጀምርበት አጋጣሚዎች ይበዛሉ እንደዛ አይነት ነገሮች ሲገጥሙኝና በዚህ መልኩ ትንሽ ካልም ለማድረግ ሞክራለሁ። ብዙ በጣም ሰው ቁጣ ብሎ ሲናገር ቶሎ መመለስ አልፈልግም እና ስቴፕ 3 ነው ብዬ አስባለሁ። ይችን ነው የፈለኳት። በጣም አሪፍ። ካልም እንዴት ነው የምታደርገው? ሴንሲቲቭ ማለት ካልምነስ ይፈልጋል። አንተም ካልም ሆነ ሌላ ሰው ካልም አድርገህ እስከ አንድ ሲቹዌሽን ነገር ኮምፕሌክስ እና ሴንሲቲቭ ሲቹዌሽንስ ያው ካልም ማለት አንዱ ከማዳመጥ ጋር ከዛ ደግሞ የምመልሰው መልስ እሱን በተቻለ መጠን እንትን ማያበሳጨው ያረጋጋው የሚችል መንገድ ለማድረግ ነው ማስበው ሞክራለሁ በዛ ልክ ማለት ነውና ኢቭን እንትኖችን ሽፍት አድርገው ለሌላ ጊዜ ሁሉ ማሰብ ማውራት ካለብኝ ሁሉ አስቤ ነበርኩት ሁሉ ልተው ሁሉ ይችላል በዛ ሰዓት ማለት ነው። ምክንያቱም ያ ሲቹዌሽን ለሱ ወይም ለሷ ለመመልሰው መልስ ወደ ሌላ ብስጭት ወደ ሌላ ቁጣ ወደ ሌላ መንገድ ቢሰድ ነው ብዬ ካሰብኩ እሱን ገተዋለሁ እና የራሴን ለመቆጣጠር በዛ ልክ ሁሉ እኔ እንደዚህ አይደለም ማስበው የነበረው ብዬ የራሴን ሐሳብ ሁሉ መልሰዋለሁ። ላይክ በተለይ ይሄ ሴንሲቲቭ ሲቹዌሽን ቀን ጊዜ ትክክለኛውን ጊዜ በቃ ይብረድ፣ ዛሬ አናወራም፣ እናሳድረው። ሌትስ እስኪ ሁላችንም ካልም እናድርግና በተረጋጋ ሁኔታ በተረጋጋ ሰዓት በተረጋጋ ቦታ ራሱ ኢትማተርስ አንድ ሁኔታ ዛሬ ሲነገርና ነገ ልዩነት አለው። በጋለ ስሜት ውስጥ ሲነገርና ሳይነገር ልዩነት አለው። ቤት ውስጥ ሲነገርና ምናልባት አምልኮ ቦታ ቤተክርስቲያን ወይንም መስጊድ ሄዶ ሲነገር ልዩነት አለው። ጸጥ ባለ ሁኔታና ሰው ፊት ሲነገር ልዩነት አለው አይደል? አራጋው እና በጣም ሰመራይዝ ያደረግበትን ቦታ በጣም እንትን ካለኝ በጣም ከመጣልኝ አባባሎችን እጠቀማለሁ። ወይ የሀገረኛ ቢሎች ሊሆን ይችላሉ ወይ የሰዎች ወይ እንደ ሰውየው ደግሞ ሃይማኖታዊ የሚሆን ከሆነ ከመጽሐፍ ቅዱስም ሊወስድ ሁሉ ይችላሉ እና ብሂሎችን ጣል ሳረግ ሰው በጣም እንትን ይላል ይሆነ ይረጋጋል። ኦኬ የማለት ስሜት አያለ ብዙ ጊዜ ማለት ነው እና እንደዛ አይነት ነገሮችን እጠቀማለሁ። ቴንክ ዩ በጣም ዳኜ ቀጥልልኝ። ነብዩ ቀጥል የሚሰማ ከሆነ። እሺ አመሰግናለሁ። እንዴት አመሻችሁ? እኔም እዚህ ጥያቄ ላይ ሬት የማደርገው 4 ቁጥር ነው ራሴን የማስቀምጠው። እንዲህ አይነት ጉዳዮች ሲመጡ በጥሞና ማዳመጥ፣ ማስተዋል፣ መገንዘብና ይሄ ሰው ወይም ይቺ ሰው ከበስተጀርባቸው ምን ኬዝ አለ፣ ቤተሰባዊ ጉዳይ አለ፣ ማህበራዊ ጉዳይ አለ፣ ኢኮኖሚያዊ ጉዳይ አለ። ስለዚህ የዚያ ጫና የዚያ ውጥረት ይህንን ሐሳብ እንዲያነሱ አስገድዷቸው ይሆን የሚል ከበስተጀርባ የማዳመጥ የማስተዋል ሁኔታዎችን አያለው። ስለዚህ ልክ ካሁን በፊት የተናገረው ወንድም ያራጋው እንደተናገረው እኔም ጊዜ የመስጠት ትራሲምተው የማለት ውሎ አድሮ ነገሮችን ማየት
እንጂ ኢሚዲየት አክሽን ከተወሰደ በእሳት ላይ ገለባ መጨመር መስሎ ስለሚታየኝ የማደርገውም ያንን ነው እና መጀመሪያ የምናውቀው ሰው ከሆነ ጠባዩን መረዳት አለ። ማናውቀው አዲስ አካል እንግዳ ከሆነ ደግሞ ልክ ቅድም ያልኳቸውን ማህበራዊ፣ ኢኮኖሚያዊ፣ ቤተሰባዊ ወይም ደግሞ ሲመጣ መንገድ ላይ የገጠመው ምን ይሆን ለዚህ የዳረገው ያኛው ኃይል ሊሆን ስለሚችል በጥሩ ሁኔታ ላይ ሲሆን ብንወያይ ብንመካከር ወደ መልካም ነገር ልንመጣ ስለምንችል ጊዜ ይፍታው፣ በዚህ ቀን እንገናኝ፣ በዚህ ሰዓት እንገናኝ፣ እስኪ አሁን አንተም ወደዚህ ሄድ እኔም ወደዚህ ልሄድ ብሎ ወደ ሌላ ተግባር የመግባት አጀንዳውን የማብረድ የማቀዝቀዝ ሂደት ነው እኔ ቅድሚያ የምሰጠው። አመሰግናለሁ። ቴንኪው ነብዩ። አሁን በአንተ ቀናውብህ ራሱ አንተም አራገው እንዲህ አይነት ስኪል በጣም በቃ አስፓየር የምታደርገው እንትን ነው። ከአንደኛው ጋር ሁሉ አገናኝተኸዋል አይደል? ኢሞሽኑ ምንድነው? ከየት ነው የመጣው? ኮንሰርኑ ምንድነው? ወደ ሶስተኛው እንሄድ ዳኜ። ሌላም ሰው ካለ በኋላ ይገባል። ሶስተኛው ካን ፒፕል ሴፍሊ ዲስአግሪ ዊዝ ሚ ዊዛውት ፊሊንግ ኤምባራስመንት ፓኒሽመንት ዲፌንሲቭነስ ኦር ኢሞሽናል ዊዝድሮዋል። ይሄ አለቃ ስትሆኑ፣ ወላጅ ስትሆኑ፣ ትዳር ላይ፣ ጓደኝነት ላይ ከሚያጋጥሙ በተደጋጋሚ ከሚያጋጥሙ በተለይ ባለስልጣን ስትሆኑ ወንበሩ የሚያስፈራ ሲሆን ሰው ቀርቦ አይ ይሄ ነገር እንዲህ ቢሆን ብሎ ደፍሮ ይነግራችኋል ወይ? አሁን እሳቸው እኮ ሲያዳምጡ የሚባሉ ሰዎች እሰማለሁ። ድሮ ታስታውሳላችሁ? በጣም ጥሩ አዳማጭ ናቸው። ጥሩ አዳማጭ ማለት መስማት የሚፈልገውን ነው። መስማት የማይፈልገውን ነገር ስትነግሩት ለመስማት ዝግጁ የሆነ ማያስፈራ። አሁን እኔ ተመልሼ እንደገና ልጆችን ባሳድጋቸው መቀየር የምፈልገው ቁጥር 3 ነው። ያለ መሳቀቅ፣ ያለ መፍራት፣ ያለ ዲፌንሲቭነስ፣ ያለ ኢሞሽናል ዊዝድሮዋል ዲስአግሪ ማድረግ እችላለሁ ወይ? አሁን የኛ ሀገር ዳኜ በኋላ ልታረመኝ ትችላለህ። በጣም ቢጠና መሰረታዊ ችግር ብዬ ከማስባቸው አብዛኛው የማያስማማን ይሄ ነው። አይ በሐሳብህ አልስማማም ከማለት ይልቅ ሰውየውን ሐሳቡን ሳይሆን ሰውየውን መምታት። በሐሳብ አልስማማም ያልከው ነገር እኔ የተለየ ሐሳብ አለኝ ግን ከአክብሮት ጋር ነው። ሐሳብህን አከብራለሁ ግን በሐሳብህ ግን አልስማማም። አንተን አከብራለሁ፣ ፐርሰናል አታድርግብኝ። አሁን ሐሳብ ያልደረሳቸው ሰዎች በጣም አሪፍ ውይይት ነው ብዬ ነው የማስበው። በዚህ መልኩ ብንሄድበት በደንብ እንትን ይለናል። ቀደም እንዳልኩት የኢትዮጵያ መሰረታዊ ችግር ብዬ ከማስባቸው በባህላችን ውስጥ አንዱ ከሚታይ ክፍተት ይሄ ይመስለኛል። እሱም ላይ ሐሳብ ስጡበት። የልጆች አስተዳደግ ችግር ብዬ ከማስባቸው እኔ አሁን ከሚታየኝ ቁጥር 3 መሰረታዊ ቦታ ይይዛል ብዬ ነው የማስበው። ሐሳብ ስጡበት። ስብሰባዎችም ላይ መሰረታዊ ችግር ብዬ ከማስባቸው አንዱ ይሄ ነው ብዬ የማስበው፣ እሱንም ሐሳብ እንስጥበት። በተለያየ አንግል እዩት ማለት ነው። ዳኜ ቤት ነብዩ የቅድሙ ነው ወይስ? አሁንም አውጥቻለሁ። እሺ ቀጥል። እሺ አመሰግናለሁ። ሁለት ጉዳዮች ላይ ሐሳብ ሰጥቼ ለመግቢያ ሌሎች ወንድሞች ያጠናክሩታል እህቶች። የመጀመሪያው እኔ የሰው ልጅ አይጣላም ብዬ ነው የማምነው። የፐርሰናል ፊሊንግ ስለሆነ ኋላ አስተያየት ትሰጡኛላችሁ። ነገር ግን የሐሳብ ልዩነቶች አሉ። እኔና አንድ ወንድሜ በአንድ ጉዳይ ላይ ስንወያይ ያ ርዕሰ ጉዳይ ካላስማማን ከዚያ ርዕሰ ጉዳይ የበለጠ ሺህ ጉዳዮች አሉ የሚያስማሙን የሚያግባቡ። ስለዚህ በዚህ አጀንዳ ካንተ ጋር ለጊዜው ይቁም ብዬ በዚያኛው አጀንዳ ነው የምቀጥለው። ይሄኛው ሐሳብ ጥሩ ነው፣ ነገር ግን ይሄኛው ሐሳብ ደግሞ እኔ የተለየ እይታ ስላለኝ ይሄኛውን እይታ ነው የምከተለው። በዚህ እንስማማለን። ብዙዎች ጋር የምንተዋወቀው ማለት እንፈጽማለን። ሌላው ከህፃናት ጋር የተነሳው ጉዳይ እኔ አሁን ፐርሰናሊ የገጠመኝን ፕራክቲካል ጉዳይ ልናገር። ተማሪ ህፃን አለችኝ ገና እና እንድታነብ ሐሳብ ሳቀርብ ማንበብ አልፈለገችም። አንድ ቀን አይ ማንበብ አትፈልጊም? በቃ በጣም ጥሩ፣ መጫወት ከፈለግሽ ተጫወች፣ ነገር ግን ፈተና ሲደርስ ምንድን ነው የምትመልሺው
የዛን ጊዜ ትቸገሪያለሽ አትቸገሪም የሚል ሀሳብ አቀረቡ። ባባ እንደዚያ ነው እንዴ? ስለዚህ ለፈተና ማንበብ አለብኝ ማለት ነው? እኔ እኮ እንደዚያ ብዬ ነበር፣ ግን ከፈለግሽ ተጫወጂ፣ ከፈለግሽ አንብቢ የሚል ሀሳብ ሳቀርብላት በፍቅር ወደ ንባቡ መጣችልኝና እችን ሀሳብ ለማንሳት ፈልጌ ነው። አመሰግናለሁ። ቀጥሎ ዳኜ። 3 ሰው ይታየኛል። እሺ ሰንበት ትምህርት ቤት ነው ያደግኩት እና አንዳንዴ ሰንበት ትምህርት ቤት ላይ ላይነሳ የሚችሉ የሚመስሉ ነገር ግን ደግሞ መነሳት ያለባቸው ኢሾችን እንደዚህ ፋይሬጅ ላይ ያሉ ልጆች ያነሳሉ። ሌላ ቦታ ላይ አያነሱትም፣ አስተማሪዎቻቸው ጋር አያነሱም። እኔ ጋር ይመጡና ፍሬ እንደዚህ ብናደርግ እንዲህ ቢሆን ምንድን ነው ማለት በቃ አሁን ወይኔ እነዚህ ልጆች ይህንን ነገር እንዴት አሰቡት የሚያስብሉ ሀሳቦች ሊሆኑ ይችላሉ። ወይም ደግሞ እንዴት እንዲህ አይነት ወሬ ሰንበት ትምህርት ቤት ታወራላችሁ ተብለው ሊጠየቁ የሚችሉባቸው ነገሮች ሊፈጠሩ ይችላሉ። ሌላ ቦታ ላይ ቢሄድ ማለት ነው ካለ አመለካከት የተነሳ። እኔ ጋር ግን ይመጡና ሲያወሩ ከምን አንጻር ያንን ነገር እንዳመጡት፣ ከዛ በኋላ ደግሞ ያ ነገር ቢመጣ ጥቅሙንና ጉዳቱን እንደ ዓለምን እንደ መንፈሳዊነትም በደንብ አድርጌ በግልጽ አወራቸዋለሁ። ለዛ ሁሉም ችግር ሲገጥማቸው ወንዶቹም ሴቶቹም እኔ ጋር ነው የሚመጡት እና የሆነ ጥሩ ደረጃ ላይ ሲደርሱ እናትነት እንዲህ ነው እንኳን ደስ አለሽ ብለው እኔ ጋር ነው የሚያመጧቸው። ጥፋት ሲያጠፉ እስቲ ፍሬ ሂጂና እናግሪያቸው እና አንዳንዴ እንዲያውም ለእሷ አትንገሯት በቃ እናንተ እዚህ ጋር የምታደርጉትን አድርጎ የሚሉባቸው ወሬዎችም ይፈጥራሉ እና በተቻለ አቅም የሰዎችን ሀሳብ ያለምንም ይሄ ፍርሃት እኔ ጋር መጥተው እንዲገልጹ አደርጋለሁኝ ማለት ነው። በዓለማዊ ህይወቴ ደግሞ የህፃናት አስተማሪ ነኝ እና ከልጆቼ ጋር እንደ ልጅ መካከለኛ እድሜ ላይ ካለው ልክ እንደዛው አዋቂ ከሆኑት ጋርም ደግሞ ልክ እንደዛው ያው ሰንበት ትምህርት ቤት በብዙ መንገድ ቀርጻ ስለምታሳድገን ማለት ነው እና በየትኛውም አቅጣጫ ሀሳቦች ሲመጡ በተቻለኝ አቅም ሰዎችን ልመልሳቸው ላስተካክላቸው እጥራለሁኝ ማለት ነው። አመሰግናለሁ። እግዚአብሔር ይስጥልን ፍሬ። በዚህ ጊዜ አሁን ከባዱም ነገር እሱ መሰለኝ አይደል? ልጆች ራሳቸውን ብዙ ነገሮች ጥፋት የሚደርሱት ከፍራቻ የተነሳ ብቻቸውን ይዙታል፣ ብቻቸውን ይጨነቁበታል፣ ወደ ብዙ ጥፋት ይሄዳል እና ብዙ ጊዜ እናቶች ናቸው ቅርብ ለልጆች። አንዱ ምክንያት ይሄ ነው። ቁጥር 3 ነው። አሁን ፍሬ ያለችው ነው። ለእሷ ብነግራት ታዳምጠኛለች፣ ትረዳኛለች፣ ታዝንልኛለች፣ ኮምፓሽን አለው፣ አንደርስታንዲንግ አለው፣ ኦፕንነስ አለው፣ ጀጅ አታረገኝም ብሎ ማሰብ አለው አይደለ ፍሬ? እነዚህ ሁሉ አሉት። በትክክላው በዓለም ደረጃም የሚገጥማቸውን መጥፎም ጥሩም ነገር ነግራቸዋለሁ። በመንፈሳዊ ህይወታቸውም ደግሞ ምን አይነት ቅጣት እንደሚጠብቃቸው ምን አይነት ደግሞ ጸጋ እንደሚሰጣቸው እየነገርኩኝ ነው። አብዛኛውን ጊዜ ያው ህይወት የተያዘበት ቦታ ላይ ነው እና አሁን ትምህርት ቤት ሲሆን ደግሞ ምንድነው ያው የኬጂ ተማሪ ድንገት እንትን ላይል ይችላል። ከእነሱ ጋር አሁን ያለኝ ኮሚኒኬሽኖች በሙሉ ምንድናቸው በተቻለ አቅም ልጆች ሀሳባቸውን በግልጽ እንዲነግሩ፣ ከዛ ደግሞ ያው እንትን አንዳንዴ እኔ ከኔ የሆነ ነገር አንዳች የለም እላለሁኝ። ሁሉ ነገር ከፈጣሪ የተሰጠኝ ነው ብዬ ማምናቸው ነገሮች አሉ። ከክፍል ክፍል እንኳን የኔ ልጆች ተወዳዳሪ ሳይሆኑ አሸናፊዎች ናቸው አብዛኛውን ጊዜ የሚሆኑት። ሲቀጥል በጣም ደፋሮች ናቸው። በምንም ነገር እንትን የማይል ስቆጣቸው እንኳን የ6 ዓመት ልጅን ስቆጣ ይሄ በደንብ እንዲገባው አድርጌ ነው ጥፋቱ ምን እንደሆነ፣ ከዚህ በኋላ ካጠፋ ምን አይነት ቅጣት እንደሚጠብቀው ሌጋ ቤት ሲገባ ምን አይነት ነገር እንዳለ በዝርዝር እነግረዋለሁ። ትኩረት አድርጎ ትምህርቱን ካልተማረ ደግሞ ፊውቸሪቲውን እንዲያስብ ነው የምነግረው። ያልተማረ ሰው እንዲገጥማል እንደዚህ ነው ምናምን እያልኩት ባለኝ አቅም ዘር እየዘራሁኝ ነው የሚሄደው ማለት ነው። ይሄ ነው። ቴንክ ዩ በጣም ዳኜ ቀጥል። ከእህቶች አንድ ሜሮን አንድነትና ብርሃን ሜሮን አንድነትና ብርሃን በኋላ ይመለሳሉ። ከዚህ ወደ ቁጥር 4 እንሄዳለን። እሺ እድሉ ስለተሰጠኝ በጣም አመሰግናለሁ። ሶስተኛው ጥያቄ ላይ የኔ ሀሳብ ምንድነው ሰዎች ለኛ የሚመልሱልን ነገር ማለት የነሱ ሪአክሽን ስለሆነ ጉዳይ በሁለት ነገር ተጽዕኖ ይደረግበታል ወይ አፌክት ይደረጋል ብዬ አስባለሁ። አንድ እኛ ለዛ ሰው ያለን አመለካከት እንዴት ነው ትሪት የምናረጋቸው የመሳሰሉት ነገር ከዛ ሰው ጋር እንዳለን ግንኙነት፣ ሌላኛው ደግሞ ከዛ ሰው ፐርሰናሊቲ ጋርም
የዛ ሰው ፐርሰናሊቲም ተጽዕኖ ያደርጋል ብዬ አስባለሁ። ማለት እኔ የፈለገው ኦፕን ብሆን የሰዎችን ሀሳብ የሚቀበል ብሆን ምናምን በጣም ፖዚቲቭ ማይንድ ያለኝ ሰው ብሆን፣ እዛ ጋር ደግሞ አንዳንድ ሰው በጣም ዲፌንሲቭ ሰው አለ። ሰው ጋር ንግግር ወይም ቃለ ምልልስ ውስጥ ራሱ የሚገባው ዝም ብሎ መልስ ለመመለስ የሚለው ላለማጣት ወይም ደግሞ ላለመሸነፍ አይነት ሰዎች አሉ እና በሁለቱ ነገር ይወሰናል። ግን እኔ በቻልኩት መጠን ባለው ነገር ይሄ እንደ ካልቸርም አላቅም የሆነ ችግርም ብዬ የማስበው ነገር አለ። ግልጽነት የለም። በተለያየ ምክንያት መድረስ ያለበት ሀሳብ እኛ ጋር ላይደርስ ይችላል። ግን ከዛ በተጨማሪ እኔ በቻልኩት መጠን አድማጭ ለመሆን እሞክራለሁ። የሁሉንም ሀሳብ ለማዳመጥ እሞክራለሁ። የሁሉንም ማድረግ ስለማይቻል ምንድነው ለማስማማት ወይም ደግሞ የተሻለውን ነገር ሁሌ ለመምረጥ እሞክራለሁ። በዛውም ልክ እኔ ሜሮን ተቋረጠች መሰለኝ። በጣም ጥሩ ሀሳብ ነበረ። ዘቱ ሳይድስ ኦፍ ኤ ኮይን የሚባለው ነው። አንድ ሳንቲም ሁል ጊዜ ሁለት ገጽታ አለው። አሁን ብዙ ጊዜ ብዙ ፍርድ የሚዛባውም ከዛ ላይ ነው። የሆነ ሰው ስትሰሙት አንዱ መልአክ ነው፣ ሌላው ሰው ደግሞ ሰይጣን ነው። ያ ሰው ሰይጣን የተባለው ሰው ደግሞ መጥቶ ሲነግራችሁ እሱ ደግሞ መልአክ ነው፣ ሌላው ሰው ሰይጣን ነው። ስለዚህ በሰማችሁት ልክ ነው እና ቦት ሳይድስ የሚባል ሁል ጊዜ ቦት ሳይድስ ስብሰባም ላይ ይሁን ሽምግልናም ላይ ይሁን ማህበራዊ ህይወትም ላይ ይሁን ሀሜትም ይሁን ሊስኒንግ እሱንም ሁሉ ይጨምራል ብዬ ነው የማስበው። ቁጥር 4 እንሄድ። when I give feedback do I focus on the task, behavior and impact rather than attacking the person's identity or character? አሁን እዚህ ላይ ነው ደግሞ ይሄ ፊድባክ ማለት አንድ ሰው የማኔጀሪያል ሮል ትልቁ ስራ ፊድባክ መስጠት ነው። ልጆቻችን ራሱ መቼ ነው ኢንከሬጅ የምናደርጋቸው? መቼ ነው ደግሞ ይሄንን እያደረግሽው ያለው ነገር ትክክል አይደለም፣ በዚህ መልኩ ብታደርጊው ብሎ ያንን ፊድባክ እንዲቀበሉት ማድረግ የሚቻለው? ቅድም ፍሬህይወት ስትል እንደነበረችው አሁን ሜሮንም እንደምትለው እንዴት አድርጎ ነው የሚቻለው? ስራ ላይ ፖዚቲቭሊ ኢንፍሉዌንስ ያደረጋችሁ ስህተታችሁን በሚገባችሁ እና በማያስቀይም መልኩ እንድትቀበሉት አድርጎ የነገራችሁን አለቃ አስቡት። ደግሞ ስህተታችሁ መሆኑን እያወቃችሁት ግን የተነገረበት መንገድ ጥሩ ስላልሆነ ያን ነገር ኔጌቲቭሊ የወሰዳችሁበትን ጊዜ አስተውሉት። ስብሰባ ላይ ሀሳብ የሚሰጠው ሀሳብ እኮ ትክክል ሊሆን ይችላል፣ ግን ሲጀምር አሁን በተናገርከው ላይ የተለየ ሀሳብ አለኝ ከሚል እንዴት እንደዚህ ይነገራል? አሁን የተናገርከው ሀሳብ በፍጹም ስህተት ነው ብሎ ሲጀምርና እንዲህ የተናገርከው ነገር የተወሰነውን ሀሳብ እስማማለሁ፣ ግን የተለየች ደግሞ ትንሽ እዚህ ላይ ልዩነት አለኝ ብሎ የሚጀምር ሰው ኢማጂን ፊድባክ ነው። ፊድባክ አሁንም ይሄ ባህላችን ውስጥ ትልቅ ውይይት ሊደረግባቸው ከሚገቡ ጉዳዮች ይመስለኛል። አሁን እናንተ ነው ፊድባክ መስጠት፣ ፊድባክ መቀበል፣ ሁለቱንም ሊሆን ይችላል። ሊስኒንግም አለው ስፒኪንግም አለው። እሺ ብርሃን። እሺ እንዴት አመሻችሁ? አመሰግናለሁ። እኔ እንግዲህ በስራዬና በግል ህይወቴ 3 አይነት ኃላፊነቶች አሉብኝ። በሙያዬ መምህርት ነኝ። በዛ ያለብኝ ኃላፊነት አለ። በተቻለኝ መጠን ማዳመጥ ብቻ ሳይሆን የጉትጎታ ጥያቄዎችንም እየጠየኩኝ በተለይ ሴት ተማሪዎቼ ወይም ተመካሪዎቼ ሊሆኑ ይችላሉ በደንብ ሀሳባቸው ሙሉ ለሙሉ ገልጸዋል፣ ያስቀሩት ነገር የለም ብዬ እስከማምን ድረስ እድል ሰጥቼ ጊዜ ሰጥቼ እየጎተጎትኩኝ እንዲናገሩ አበረታታቸዋለሁኝ ብዬ አምናለሁኝ። እሱን እንደ ሙያዬ ግዴታዬ አድርጌ እወስዳለሁ። እሰማለሁ። ቀጥይ ብርሃን። በጣም ደስ የሚል ሀሳብ ነው። ቀጥይ ሜሮን። እንደዚሁም ደግሞ ሌላ ኃላፊነት ደግሞ አለኝ። ብዙ ጊዜ ቼር ማደርገው አንድ ምመራው ቲም አለኝ እና እዛ ላይም እንደዚሁ በተቻለ መጠን ሀሳቡ መስመር ለቆ
እንዳይወጣ ከርዕሰ ጉዳዩ እንዲጠበቅ የማድረግ ኃላፊነት አለብኝ። ግን ያ ማለት ደግሞ ሰዎችን በዛ ምክንያት ብቻ እንዳይገደቡ በተቻለ መጠን ሰዓቱን ግምት ውስጥ ከቶ ሰው ሀሳቡን መናገር እንዲችል እንደዚሁም ደግሞ እድል ማግኘት እንዲችል ማረጋገጥ ስለሆነ ኃላፊነቴ ያንንም ለማድረግ ጥረት አደርጋለሁ ብዬ አምናለሁ። ነገር ግን ለራሴ በሚያስገርመኝ ደረጃ ወደ ቤት ስመጣ ወደ ቤተሰብ ደግሞ እንደ ቤተሰብ አስተዳዳሪነት ደግሞ ያለብኝ ኃላፊነት ጋር ሌላ ሰው ነኝ። እዚህ ሲሆን ምንድነው ማደርገው? በተቻለ መጠን የኔ ፕሪንሲፕሎች እንዲጠበቁ ገና እንደውም ሀሳባቸውን መግለጽ ሲጀምሩ ምን እንደሆነ በቃ ገምትና አይ እንደዚህ ነው ብያለሁ ከዚህ ውልፍች ማለት የለችም የሚል በጣም የበላይ አይነት አለቃነት በጣምና ለራሴ ለምንድነው አንዳንድ ጊዜ እንደዚህ ሁሌ ራሴ የምገመገምበት አይነት ሁኔታዎች አሉኝ። ልጅ ቁጭ ብዬ ውለዌን ሁኔታዎችን አንዳንድ ኢንሲደንቶች ሲኖሩ ከዛ በኋላ ቁጭ ብዬ ሪፍሌክት አደርጋለሁ እና ለብቻዬ ፈገግ የምልበትም ጊዜ አለ። ይሄ የተለያየ አይነት ስብዕና እንዳለኝ አድርጌ የሚሰማኝ ጊዜ አለና ቤት ሲሆን የተለየ አይነት ነው። በተለየ መልኩ ነው። ይሄ በተቻለ መጠን የቤታችን ፕሪንሲፕል የቤታችን ሀሳብ ብዬ የምላቸው በቃ አቋም ብዬ የምላቸው ነገሮች አሉና ከዛ ማንም ሰው ውልፍች እንዳይል ነው እንጂ የሁሉም ሰው ሀሳብ ኢንተርቴይን ሊደረግ አይነት አይደለምና ይሄንን ማካፈል ፈልጌ ነው። አመሰግናለሁ። ቴንኪው ብርሃን፣ እግዚአብሔር ይስጥልን። ቁጥር 4ንም ቁጥር 5ም አንድ ላይ ነው የነካሽው ብርሃን እና ይሄ መጨረሻ ላይ ያልሽው ሁለት አይነት ስብዕና እሱ ራሱ ጥናት የሚያስፈልገው ነው። የብዙዎቻችን ችግር ነው። ለትዳር ሌላ ሰው ነን፣ ለጓደኛ ሌላ ሰው ነን፣ ስራ ቦታ ላይ ሌላ ሰው ነን። አለቃ አሁን ተናግሮ መቼም ብርጭቆ የሚሰብር የለም፣ ቤት ላይ ሲመጣ ግን ብርጭቆ የሚሰብር ይኖራል እና ወይም ደግሞ አለቃ ፊት ላይ አያደርግም አይጮህም። እዚህኛው በጣም መጠናት ያለበት አንድ ምንድን ነው ፋክተሮቹ ምንድን ናቸው እንደዛ የሚያደርገን? አንዱ እሱ ነው። ሁለተኛው ግን አሁን ያነሳሽው ይሄ ከአምስተኛውን አያይዘን እንየው እና ሁለቱንም አንድ ላይ አያይዛችሁ ሁለቱን እናያቸው ቶሎ ቶሎ እንድንጨርስ። አንደኛው ይሄ ቅድም ያለው ነው። አንተ እኮ እንዲህ ነህ ብላችሁ አታውቁም? ካራክተር በቃ ሰውየውን ካራክተራይዝ አይ የተናገርከው ሀሳብ ትክክል አይደለም ከማለት ይልቅ እሱ እኮ እንደዚህ ነው፣ እሱ እኮ እንደዚህ ስለሆነ ነው፣ እሱ እኮ በተለይ አሁን በኢትዮጵያ ነባራዊ ሁኔታ አንዱ ትልቁ ችግር እሱ ነው። የሆነ ሰው ሀሳብ ሲናገር ወይም ከሃይማኖቱ ጋር ወይም ከዘሩ ጋር ወይም ከብሔር ምናምን ቶሎ ወይም ከፖለቲካ አመለካከቱ ጋር አይ ሀሳቡ እንደዚህ ነው፣ በሀሳብህ ነው ማልስማማው ከማለት ይልቅ ነገሮቹ ሀሳብና ስብዕናው አንድ ላይ ይቀላቀላል። ካራክተር አይዴንቲቲ ላይ ይሆናል ጥቃቱ። መሰረታዊ ችግር ይመስለኛል። በደንብ በቃ ቁልፍ መፍትሄ የሚፈልግ። ሁለተኛው ደግሞ ቅድም እንዳለው ነው። አይ ይሄ ነገር ምን ለማለት ፈልጎ ነው፣ እስኪ ሀሳብህ አልገባኝም፣ እስኪ መጀመሪያ አብራራልኝ ከማለት ይልቅ መጀመሪያ አሳምሽን እናደርጋለን። እኛ በገባን መጠን እኛ በገባን ልክ ሰውየው መናገር ያልፈለገውን ስብሰባ ላይ ያጋጥማችሁ ማለት ከፈለጋችሁት ውጭ አጣሞ በራሱ አሳምሽን በራሱ አረዳድ በራሱ አወላግዶ አጣሞ ሌላ ሀሳብ የሚሰጥ ሰው፣ እነዚህ ሁለት ችግሮች ማለት እነሱ ናቸው። እሺ ጫኔ ቀጥል። እሺ አመሰግናለሁ። ኦኬ ፊድባክ እንግዲህ መሰረታዊ ነገሩ ሁለት ነገሮችን ማካሄድ ማለት ነው ብዬ ነው የምገምተው። አንደኛው ፖዚቲቭ እና ኮንስትራክቲቭ የሆኑ ፊድባኮች ይኖራሉ፣ ኔጌቲቭ ፊድባኮች ይኖራሉ። ስለዚህ መጀመሪያ ማስቀድመው ወይም ደግሞ ማድረግ የሚገባኝ ነገር ፖዚቲቭ የሆኑ ነገሮችን አስቀድሞ ከዛ በኋላ ግን በት የሚለው ነገር ሊመጣ ይችላል ብዬ አስባለሁ። እንዲህ በሚሆንበት ጊዜ ብዙ ጊዜ እንዲህ አከራካሪ ነገሮች ካሉ መሆን የሚገባው ማለት ዳይሬክትሊ አታክ ማድረግ በፐርሰናሊቲ የኔም እንትን አይደለም፣ ከፐርሰናሊቲው ጋር ወይም ከካራክተሩም ጋር መሄድ የሚችሉትን ነገሮች ማድረግ አልፈልግም። ከዛ ይልቅ የምጠቀመው ጀስት ኮንፊርም ለማድረግ ኮስን ነው ማድረግለት።
ከዛ በኋላ ምናልባት ከዛ ወጣ ያለ ነገር ከሆነ እና መስተካከል ያለባቸው ነገሮች ካሉ እነዛን ነገሮች ለማስተካከል መደረግ ያለባቸው ቅደም ተከተሎችን መካሄድ ያለባቸውን ማድረግ ይገባናል የሚል ነው እና ፊድባክ ሁለት ነገሮች ይኖሩታል ሁልጊዜ መጀመሪያ ግን መጀመሪያ ያለበት ፖዚቲቭ ከሆኑ ነገሮች ያንን ነገር ማካሄድ እና ከፖዚቲቭ ነገሮች ቀስ ብሎ እንደው የሰውየው በተቻለ መጠን ሰውየውን ፐርሰናሊቲ በማይነካ መልኩ ነገሮችን የማስረዳት ስሙዝ በሆነ መልኩ ኮሚኒኬሽናችንን ኔጌቲቭሊ ዴቨሎፕ እንዳያደርግ ጥንቃቄዎችን ማድረግ ያስፈልጋል የሚል ነገር ነው ያለኝ። አመሰግናለሁ። ቴንኪው ጫኔ። እኔ እዚህ ውጭ ሀገር ከመጣሁ በኋላ መጀመሪያ የተማርኩት ትምህርት ቢኖር ከኢትዮጵያ ባህል ለየት ብሎ ያየሁት የመጀመሪያው ነገር እሱ ነው። ከፖዚቲቭ ነገር መጀመር በጣም ጥሩ ስራ ነው የሰራኸው ስራ፣ እንደዚህ አድርገህ ይህንን ሀሳብ ማውጣትህ ጥሩ ነው። ስብሰባም ላይ እንደዛው ነው። በጽሁፍም ሲሰጡ እንደዚህ የምሰራበት ተቋም በቃ ከሚገርመኝ ባህል አንዱ እሱ ነው። የሰጠው ሀሳብ ጥሩ ነው እና ያ ሰው ልቡን እንዲያለሰልስ ያደርገዋል። ነገር ግን እነዚህ ሀሳቦች ግን ቢስተካከሉ ስትሉትና ከመጀመሪያው ውድቅ አድርጋችሁ ስትነሱ ሁለቱ ሰው አቀባበሉ አንድ አይደለም። ሁል ጊዜ ከፖዚቲቭ መጀመር። ታንኪዩ በጣም ጥሩ ሀሳብ፣ ጥሩ እይታ ነው ያመጣኸው። የሄድክበት መንገድ በጣም አሪፍ ነው። ነገር ግን እነዚህ ቢስተካከሉ ይሄ ትዳርም ላይ ይሰራል፣ ማህበራዊ ህይወትም ላይ ይሰራል፣ ልጆች አስተዳደግ ላይ ይሰራል፣ መስሪያ ቤት ላይ ይሰራል። ሁለተኛ እኔ ፐርሰናሊ በጣም ከምደነግጥበትና ከማልወደው ጸባይ አንተ እንዲህ ነህ የሚለኝ ሰው፣ አንተ እኮ አመልህ ነው ልማድህ ነው ይሄ ካራክተር ነው የሚባለው። አይ እንደዚህ ያልከው ነገር ትክክል አይደለም፣ ይሄን ነገር አስተካክል። ከተደጋገመ ተደጋግመዋለህ። ለምንድን ነው ኢቭን ልማድህ ነው አንተ እንዲህ ነህ መባል በጣም ከባድ ነገር ነው እና ብዙ ውይይት የሚፈልግ ነው። ቁጥር 6 እንሂድ። 6ኛ do I notice when my words, tone, facial expression and body language are sending different messages? ይሄ ቦዲ ላንጉጅ የሚባለው ኮሚኒኬሽን 85% የሚባለው ቦዲ ላንጉጅ ነው። ራሱ አንድ ርዕስ አንድ ትምህርት የሚፈልግ ነው። 85% 80 ያደርሱታል፣ 85 ያደርሱታል። ግን የሚባለው ሰው ኮሚኒኬት የሚያደርገው በቦዲ ላንጉጅ ነው። ወይም ድምፁ ሊሆን ይችላል፣ ወይም የሰውነት እንቅስቃሴው የእጁ እንቅስቃሴ ሊሆን ይችላል፣ የአይኑ ወይንም ደግሞ የፋሻል ኤክስፕሬሽን ሊሆን ይችላል። መቼም አንዱ የሰው ድንቅ ተፈጥሮ እሱ ነው የሚሆነው። ቃሉ የሚናገረውና ስሜቱን የሚገልጽበት መንገድ አንድ ነው ወይስ አይደለም ነው አንዱ። እና ምን ያክል አሁን ለምሳሌ ኢንተርቪው ላይ ብዙ ሰዎች የሚወድቁት እዚህ ላይ ነው። የምትናገረው ነገር አንድ ነው፣ የሸመደድከው መሆንና ለመሆንን ላውቅህ እችላለሁ because of your facial expression። አንድ ሰው አሁን ለምሳሌ በትዳር ውስጥ ሰላም ነሽ እንዴ ደህና ነኝ ስትልና ከልቧ ደህና ነኝ ስትል ትታወቃለች። ልጆችም እንደዛው እስኪ አይንሽን እስኪ ሉካት ሚ ስትሉ ልጆቻችሁን ቦዲ ላንጉጅ ነው ማንበብ የፈለጋችሁት። አለቃ ሆናችሁ የሰዎችን ጸባይ በቦዲ ላንጉጅ ልትለዩ ትችላላችሁ። ኢት ማተርስ የለውት። እሱ ላይ አንድ ጊዜ ሪፍሌክት እናድርግበትና ወደ 7ኛ እንሄዳለን። እሺ ፍሬ ቀጥይ፣ ከዛ ሜሮን። እሺ አመሰግናለሁ። እኔ ትንሽ እሱ ላይ ማለት የራሴንም ችግር ልበለው። እኔ እንዴት ነው ከህፃናት ጋር ሲሆን እድሜያቸው ከኔ ያናነሱ ልጆች ላይ ስፓይሬጅ ላይ ካሉት ጋር ከፋይሬጅም ከፍ ቢሉ ምናምን ነገር ከኔ ያነሱት ጋር ሲሆን ምንም ችግር የለብኝም። ማለት በቃ በጣም የሚያናድድ ነገር ሆኖ ፈገግ ብዬ ሶልቭ ማድረግ እችላለሁ። ግን ከኔ እኩል እድሜ ወይም ከኔ ታላላቆች ጋር ከሆነ ከተናደድኩኝ በጣም በቃ ልለምደው ያልቻልኩት ባህሪ ስለሆነ ማለት ነው። ይሄንን እናንተ ትረዱኛላችሁ። በዚህ አጋጣሚ አግሬሲቭ ከሆንኩኝ ፊቴም እጄም ሰውነቴም ኤቭሪ ነገር ይናገራል። በቃ ሙሉ የሰውነት አካሌ ነው ለዛ ነገር መልስ የሚሰጠው ማለት ነውና እንደ ቦታው ማንነት ነው የምወሰነው ይመስለኛል። አግሬሲቭነቴ ለልጆች ከሆነ ችግር የለብኝም። አሁን ልጆች በጣም ትልቅ ጥፋት አጥፍተው
ከሌላ ክፍል እኔ ጋር ሁሉ ይመጣሉ ማለት ነው። እንዲያድርጎ ምናምን ሲሉ ቆይ እሳትና ውሃ ብትሰጡት ከለሩ አምሮት የሚጨብጠው ውሃውን ነው ወይስ እሳቱን? እና አሁን ይሄ ላደረገው ነገር ከመናደድ ከመመለስ የትኛው ይሻላል? እውነታው ያ ስለሆነ ማለት ነው። ስለዚህ እሳት ብንሰጠው እሳት የሚጨብጥ ውበቱን ነው የሚያየው እንጂ እሳት ማቃጠሉን አይደለም ያ ልጅ የሚያየው። ይሄንን ነገር አንደርስታንድ አድርጉ ብዬ ምንም አይነት ጥፋት ቢያጠፉ ሆት አልሆንም ልጆች ላይ በቃ እንትን ማለት መነገር በሚገባው ቃና ቀስ ብዬ እንዲገባቸው ነግራቸዋለሁ። ከኔ እድሜ ካሉት ጋር ግን በፍጹም አልግባባም። ራሱ አንዳንድ ስፔሻሊ ይሄ ተመሳሳይ ኤጅ ከሆኑ ሰዎች ጋር እንደው ከነጭራሹ አልግባባም የሚለው ነገር ወይ ትልልቅ መሆን አለባቸው የኔ ጓደኞች ወይ ደግሞ በቃ ከኔ ያነሱ ሰዎች መሆን አለባቸው። ልጆች በእድሜ ቢሆኑ ይሻለኛል መሰለኝ ከራሴ እድሜ ጋር ሁለታችንም ሆት ከሆን በቃ እኔ ልብስ ሁሉ እችላለሁ። ግን ደግሞ አንዳንድ የሚያስጠነቅቀኝ ነገር አለ። እንትን እንበላት ፍሬ ቴንኪው በጣም ሰዓት እየሄደብን ስለሆነ ነው። ፍሬ በጣም አሪፍ ነው። ሶሪ ስላቋረጥኩሽ። አንዱ የምናየው እሱን ነው አይደል? ቅድም እንዳልነው የተለያየ ቦታ የተለያየ ስብዕና ለምን ይኖረናል? ምናልባት አሁን ያንቺን እስኪ ቼክ አድርጊ። ዶሚኔቲንግ ቢሄቪየር አለሽ ማለት ነው። ወደ ታች ሲሆን ዶሚኔት ማድረግ ስለሚመችሽ ስለምትችይ፣ ወደ ላይ ሲሆን ቻሌንጅ የሚያደርግሽ ሀሳብሽን ያኔ ነው ችግር የሚፈጠረው። እሱ ሁሉ ሊሆን ይችላል አይደል? በደንብ ማየት ይፈልጋል። ልጆች እያደጉ ሲመጡ ቻሌንጅ ሲገጥመን ኮንፍሮንት ሲያደርጉን እና ልጆች በጣም ትንሽ ሆነው አስተዳደጋችንም የሚለያየው ከሱ የተነሳ ነው። አንዱ ግን ትልቆ ያልሽው አሁን ፍሬ ኢሞሽን አለበት። ቦዲ ላንጉጅ ከባድ የሚሆነው እሱ ነው። ኢሞሽን አለው። ምናልባት ቃልን መግታት የምንናገረውን ነገር ልጓም ማበጀት ይቀል ይሆናል ስሜትን ከመግታት ይልቅ። ስሜት ከባድ ስለሚሆን አሁን እኮ ተቆጥተን ቃል ሳናወጣ አሁን አንዳንድ ሰው በቃ ታጋሽ ሰው አለ፣ ግን ፊቱ ላይ ያስታውቅበታል። አይ ተቆጥተሃል እኮ እኔ ምን አልኩኝና ነው የተቆጠተው? ፊት ላይ እኮ ያስታውቃል። ባትናገረውም እኮ ፊት ይናገራል፣ ያሰብቃል። ቦዲ ላንጉጅ አንዱ ስሜት ስላለበት ነው። ሌላው ግን የምትጠነቀቁት በተለይ ኢንተርቪው ላይ በምትገቡበት ጊዜ እነዚህ አራቱ አንድ ቃል እንደሚያወሩ እርግጠኛ ሆኑ። አሁን እኮ ዳኛ እኮ ምስክር ሰምቶ ማስረጃ አሰባስቦ መጨረሻ ላይ በቦዲ ላንጉጅ ሊለየው ይችላል ሌባውን። ምን ሲሆን ቃሉ ቶኑ ከፌሻል ኤክስፕሬሽኑ፣ ፌሻል ኤክስፕሬሽኑ ከቦዲ ላንጉጁ ጋር ሲጣረስ፣ አንዱ ከአንዱ ሲጋጭ ይሄ ነገር ትክክል አይደለም ወይም ይሄ ነገር ትክክል ነው። ዳኞች እኮ በመረጃ ብቻ አይደለም የሚወስኑት፣ ይሄን ሁሉ ግምት ውስጥ አስገብተው ነው። እንዴት አድርጎ ነው የሚጣጣምልኝ? እንግዲህ አንዳንዶቹ በጣም ውሸትም ተናግረው ማሳመን የሚችሉ ሰዎች አንዱ ችሎታቸው ይሄ ነው። በቃ ምንም ስቅጥጥ የማይላቸው ቦዲ ላንጉጃቸው ከፋሻል ኤክስፕሬሽን፣ ቦዲ ላንጉጃቸው ቶናቸው ከቃላቸው ጋር እና ለበጎም ይውላል ለክፉም ይውላል። የምትጨምሪው ሀሳብ አለ ሜሮን? እዚህ ነገር ላይ እኔ የምለው ምንድነው 5 ነው ሬት ማደርገው ማለት በጣም ትክክል ነው። ከምናወራው ነገር ጋር ፋሻል ኤክስፕሬሽን በጣም ማተር ያደርጋል እና እንደውም እኔ የማወራው ነገር ኮምፕሊትሊ ተቃራኒ ሆኖ ከፋሻል ኤክስፕሬሽን ሙሉ በሙሉ ተቃራኒ ሆኖ ሊታይ ይችላል። አሁን ለምሳሌ የሩቅ ሰው እያየ ነው እንበልና ከዛ እዚህ ጋር እየተቆጣሁ ነው ያለሁትኝ ማለት ተናድጄ ምናምን ነገር ነው የምናገረው የቁጣ ቃላት ነው። ነገር ግን ፊቴን ፈገግ ብዬ ሊሆን ይችላል እያወራ ያለሁት እና እዛ ጋር ከውጭ ለሚመለከተው ሰው ምንድነው ትርጉም እስከ መቀየር ደረጃ በጣም አብሮ ልናስተላልፍ የፈለግነው ነገር ጋር አብሮ ማተር ያደርጋል እና ይህንን ለማለት ነው። አይ ላይክ ኢት በጣም ትርጉሙ በጣም ብዙ ነው። በቃ እንዳልኩት ኢንተርቪው በዚህ ምክንያት መውደቅም መነሳትም አለው። ብዙ ሊያወያይ የሚችል አንድ ስልጠና የሚሰጥበት በጣም ብዙ ምልክቶች አሉት። ብዙ እንዳልኩት በአንድ ፔሪድ ብቻ በአንድ ዲስከሽን ብቻ ማያልቅ ቦዲ ላንጉጅ፣ ፌሻል ኤክስፕሬሽንስ፣ ቶን፣ ወርድስ ብዙ ባለሙያዎችን የሚጠይቅ ነው። 7ኛ እንሄድ ወይ 8ኛ እንሄድ? ይሄንን 8ኛው ላይ እንሄድ አለፍ ብለን ሰዓታችን እየደረሰ ስለሆነ Do I communicate difficult truths early, respectfully and clearly instead of delaying them until tensions grows? አሁን ይሄ አንዱ ከኢትዮጵያ ባህል ጋር በጣም በተደጋጋሚ ከሚነሱ ነገሮች በመጽሐፍም በትልቅ ሰዎችም ሲነገር ከሚሰሙት አንዱ ይሄ ነው።
በብዙዎቻችን ህይወትም ይሄ አሁን ለምሳሌ ኩርፊያ የሚባል ነገር ሌላው ዓለም ላይ ያለውን ያክል አይዶነ ሁሉንም ዓለም መናገር አልችልም፣ ግን አሁን እኔ በምኖርበት አገርና በኢትዮጵያ ባደኩበት ባህል ኩርፊያ አንድ አይደለም። እዚህ ሀገር ቶሎ ነው የሚናገሩት። እኛ ጋር በሆዳችን የማመቅ ይልቅ እንደውም ይሄ ፓሲቭ አግሬሲቭ የሚባለው ቢሄቪየር እሱ ላይ ሀሳብ እንስጥበት።